እንዴት ናችሁ ውድ ተመልካቾቻችን? አሁን የደረሰን አዳዲስ መረጃዎች አሉ። እጅግ በርካታ መረጃዎች አሉን። እናንተ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ እንጠይቃችኋለን። ዋና ዋናዎቹን ልንገራችሁ። ቴዎድሮስ አድሃኖም እጅግ ከፍተኛ የሆነ ሽልማት ተበርክቶላችኋል እነግራችኋለን። እንደዚሁም የአፋር ብሔረሰብ የዘር ማጥፋት እየተፈጸመበት ነው ሲል መግለጫ አውጥቷል። ስለሱም ነግራችሁ ነገር ይኖራል። የኢትዮጵያ አደጋ ስጋት አመራር በትግራይ ክልል ስለተከሰተው መግለጫ አውጥቷል እነግራችኋለን። እንደዚሁም ደግሞ የታዲዮስ ታንቱግ ጉዳይ እጅግ አሳሳቢ የጤና ችግር ገጥሟቸዋል። በእስር ቤት እንዳሉ ይታወቃል። ስለሱም ነገራችሁ ነገር ይኖራል። ማስተር አብነትም እንደዚሁ የምስጋና መልእክት አስተላልፏል። እሱም የምንነግራችሁ ይኖራል። በጋምቤላ ክልል አስቸኳይ ጊዜ አዋጅ ታውጇል። እጅግ አሁንም ውስብስብ ያለው የጋምቤላ ክልል ስለሱም የምንነግራችሁ ነገር ይኖራል። በ2025 አስጨናቂ አመት ነበር፣ 2026 ይብሳል ስትል የጣሊያኗ ጠቅላይ ሚኒስትር ተናግራለች። እነዚህና ሌሎች በርካታ መረጃዎች እናንተ ግን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እስከ መጨረሻው አብራችሁን ትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ የመጀመሪያው መረጃችን የሚሆነው ዶክተር ቴዎድሮስ አድሃኖም ናቸው። ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር እንደሆኑ ይታወቃል። የዓለም የጤና ድርጅት WHO ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም እንግዲህ ከፍተኛ የሆነ ሽልማት ተበርክቶላቸዋል። ለአፍሪካና ለዓለም አቀፍ የጤናው ዘርፍ ባበረከቱት ነው እንግዲህ ይህ ትልቅ ሽልማት እየተበረከተላቸው። ለዚህም እንግዲህ ከፍተኛ አስተዋጽኦ ያበረከቱት እንግዲህ ዶክተር ቴዎድሮስ አድሃኖም የኔልሰን ማንዴላ ሽልማት ነው የተበረከተላቸው። ይሄ እጅግ ትልቅ የሆነ ሽልማት ነው ይታወቃል። በሽልማቱ ወቅትም እንዳሉት ከሆነ ይህ ሽልማት የኔ ብቻ አይደለም፣ እንደዚሁም ደግሞ የጤናውን ዘርፍ መብት ለማስጠበቅ እና በጤናው ዘርፍ ከፍተኛ ለውጥ እንዲመጣ ለሰሩ ሁሉ ለነሱ ነው ሲሉ እንግዲህ ዶክተር ቴዎድሮስ አድሃኖም ገልጸዋል። የኔልሰን ማንዴላ ሽልማት እጅግ ለተከበሩ ወይም ትልቅ ስራ ለሰሩ የሚሰጥ ሽልማት ነው። እንግዲህ ዶክተር ቴዎድሮስ አድሃኖም ይህን ማግኘታቸው ለኢትዮጵያ እና እንደዚሁም ደግሞ ለሳቸውም ትልቅ ተሰሚነት ደረጃ ላይ መድረሳቸውን የሚያሳይ ነው ሲሉ ብዙዎችም ሀሳብ እየሰጡ ይገኛሉ። እንኳን ደስ አላቸው መልእክትም ተላልፎላቸዋል። በቀጣይ መረጃ የምንመለከተው በአፋር እንግዲህ ከፍተኛ የሆነ የዘር ማጥፋት እየፈጸመበት ነው ሲል ነው እንግዲህ የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው መግለጫ ወጥተው አፋር በኤርትራ መንግስት የዘር ማጥፋት እየተፈጸመበት ነው፣ ኤርትራ የዘር ማጥፋት በአፋር ብሔረሰብ ላይ እየፈጸመች ነው ሲል ነው እንግዲህ የቀይ ባህር አፋር ዲሞክራሲያዊ ፓርቲ እንግዲህ መግለጫ ያወጣው። ድርጅቱ ለጋዜጠኞች በሰጠው መግለጫ እንዳስታወቀው የኤርትራ መንግስት በ1993 ዓም ጀምሮ በኤርትራ እንግዲህ ባሉ አካባቢዎች ላይ ከፍተኛ የሆነ የዘር ማጥፋት እየፈጸመች ሲል ነው የከሰሰው። ድርጅቱ ሊቀመንበር ኢብራሂም ሀሩን እንዳሉት ከሆነ በመግለጫቸው እንደተናገሩት የኤርትራ መንግስት በአፋሮች ላይ ከህግ እና ከፍርድ ውጭ ግድያ፣ ዘረፋ እንደዚሁም ደግሞ ዘር ተኮር ጭፍጨፋ እየፈጸመ ነው ሲል ነው ለጋዜጠኞች በሰጡት እንግዲህ መግለጫ የገለጹ። በዚህ ምክንያትም በርካታ የቀይ ባህር አፋሮች ከቀያቸው ተፈናቅለዋል ሲልም እንግዲህ ጠቅሷል። በክልሉም ከፍተኛ የሆነ በአፋር ክልልም ከፍተኛ የሆነ ስጋት እንዲፈጠር አድርጓል ሲል ነው እንግዲህ የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው በመግለጫው የኤርትራን መንግስት በክፉኛ ሲተች የነበረው። እንደሚታወቀው ከሰሞኑም የአፍሪካ ህብረት በሰብአዊ መብት ኮሚሽን ዘርፍ እንግዲህ በኤርትራ ላይ የ60 ቀን ጊዜ ገደብ መስጠት ይታወቃል። ኤርትራ በአፋር ብሔረሰቡ ላይ ከፍተኛ የሆነ ጫና ተፈጥራለች፣ የዘር ማጥፋት እየፈጸመች ነው ሲል መክሰሱ የሚታወቅ ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በአፋር ክልል ህጻጽ በተባለው የተፈናቃዮች ካምፕ እየደረሰውን ከፍተኛ የሆነ የረሃብ አደጋ በተመለከተ መግለጫ ሰጥቷል። በመግለጫውም እንዳለው ከሆነ አመቱን በሙሉ በዛ አካባቢ ድጋፍ እያደረግን እንገኛለን ሲል የገለጸው ከመስከረም አንስቶ እስከ ታህሳስ ድረስ ብቻ ወደ 11 ሺህ የሚጠጋ ኮንታል ድጋፍ አድርገናል። በብርም ወደ 200 ሚሊዮን አካባቢ የሚደርስ ድጋፍ አድርገናል ሲል ነው እንግዲህ የኢትዮጵያ አደጋ ስጋት አመራር ኮሚሽን ይፋ ያደረገው። ነገር ግን የትግራይ ክልል የጤና ቢሮ ኃላፊዎች ልኡካን ቡድን ልኮ ነበር ወደዚህ ወደ ተፈናቃዮች ካምፕ። በዛም ባደረገው እንግዲህ ጥናት ምክንያት ማለት ነው ለችግሩ መባባስ በዋናነት የአምቡላንስ እጥረት እንደዚሁም የነዳጅ ማለት ነው። በነዳጅ ምክንያት አምቡላንስ ባለመኖሩ ተንቀሳቃሽ የነበሩ የጤና ባለሙያዎች ድጋፍ ሰጪዎች አለመኖራቸው እንደዚሁም ደግሞ ከፍተኛ የሆነ የእርዳታ እጥረት መኖሩን ነው እንግዲህ ይፋ ያደረገው ማለት ነው
ልኡካን ቡድኑ። ነገር ግን የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የሆነ እርዳታ ልክ ያለው ብሏል። ነገር ግን ይህ እርዳታ እዛ አካባቢ ደርሶ የታለመለትን አላማ እየደረሰ አይደረስ የክልሉ ጊዜያዊ አስተዳደር ኃላፊነት ነው ሲል ነው እንግዲህ ጊዜያዊ የኢትዮጵያ አደጋ ስጋት አመራር ኮሚሽን ይህንን ችግር በክልሉ ላይ የጣለው። የኔ ችግር አይደለም፣ እርዳታ ችግር መኖሩን ቢነግሩ ኖሮ እኛ ድጋፍ ለማድረግ አቅም አለን፣ ከበቂ በላይ ዝግጁ ነን ሲል ምላሽ ሰጥቷል የተባለው። እጅግ አስቸኳይ እና እንደዚሁም አሳሳቢ መረጃ ወጥቷል። መምህር ታዲዮስ ታንቱ ህይወት አደጋ ላይ ነው ተብሏል። ባለፉት 2 ዓመታት እስር ቤት የሚገኙት አንጋፋው ጋዜጠኛና የታሪክ ተመራማሪ የሆኑት ታዲዮስ ታንቱ አሁን በእስር ቤት እያሉ ከፍተኛ የሆነ የጤና ቀውስ ገጥሟቸዋል ነው እየተባለው ማለት ነው። ቤተሰቦቻቸው እንደዚሁም የህግ ባለሙያዎችም እንደገለጹት ከሆነ ወደማይቀለበስ ደረጃ የደረሰ የጤና እክል ገጥሟቸዋል ታዲዮስ ታንቱ ተብሏል። የ84 ዓመቱ ጋዜጠኛና እንደዚሁም ደግሞ የታሪክ ተመራማሪና ታሪክ አዋቂ የሆኑት ታዲዮስ ታንቱ በእስር ቤት እንግዲህ ከገቡ 2 ዓመት ሆኗቸዋል። በዚህም ከፍተኛ የሆነ እንግዲህ ስቃይ እያሳለፉ ነው። የህክምና አልታክሙም፣ ከፍተኛ የሆነ የጤና ችግር ገጥሟቸዋል ተብሎ ብዙ ድምጽ እንዲሆናቸውም እየተጠየቀ ይገኛል። ማስተር አብነት ለተለያዩ አካላት ምስጋና አቅርቧል። በምስጋና ወቅትም ሲልክ ሮድ ጄኔራል ሆስፒታልን በከፍተኛ ሁኔታ አመስግኗል። በሲልክ ሮድ ጄኔራል ሆስፒታል ነው እየታከመ የሚገኘው አልጋ ይዞ ማለት ነው። በዚህም እንግዲህ ቤተሰቦቹን አመስግነዋል። በርካቶችን ምስጋና ያቀረበው ሲልክ ሮድ ሆስፒታል ልዩ ትኩረት ሰጥቶ ስለተንከባከበኝ ምስጋና አቅርባለሁ። እንደዚሁም ለሆስፒታሉ ሰራተኞች፣ ለመንግስት ከፍተኛ ኃላፊዎች ጭምር ምስጋና አቅርበዋል። ለሃይማኖት አባቶች፣ ለቤተሰቦቹ፣ ለጓደኞቹና እንደዚሁም በጸሎት ላሰባችሁኝ ምስጋና አቀርባለሁ ሲል ማስተር አብነት ገልጿል። ማስተር አብነት አሁን በመልካም ጤንነት ላይ እገኛለሁ ሲልም እንግዲህ መልእክት አስተላልፏል። ከሆስፒታል ሆኖ ለጓደኞቹና እንደዚሁም ድጋፍ ለሚያደርጉለትና እንደዚሁም እየደወሉ አይዞህ ለሚሉት ሁሉ ምስጋና ማቅረቡን ብሩክ ኒውስ ዘግቧል። በጋምቤላ ክልል አሁንም ከፍተኛ የሆነ ጸጥታ ችግር እንዳለ የተነገረ ነው። አስቸኳይ ጊዜ አዋጅም ታውጇል። ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ብቻ ነው መንቀሳቀስ የሚቻለው ተብሎ አስቸኳይ ጊዜ አዋጅ ታውጇል በክልሉ ማለት ነው። እንግዲህ እንደሚታወቀው ከህዳር መጨረሻ የጀመረው የጋምቤላ ክልል ከፍተኛ የሆነ የጸጥታ ችግር አሁንም እንደቀጠለ ይገኛል። እንደዚሁም በደቡብ ሱዳን እና እንደዚሁም በጋምቤላ ድንበር አካባቢ ላይ ማለት ነው በጋምቤላ ክልል ድንበር ላይ ወደ 30 ሰዎች በትናንትናው ዕለትም ተገድለዋል እየተባለ መረጃዎች ወጥተዋል። በዚህም እንግዲህ ከጋምቤላ ክልል ላይ ከፍተኛ የሆነ ጥቃት ደርሷል እየተባለ ይገኛል። ይህን ጥቃት እየደረሰ የሚገኘው ከደቡብ ሱዳንም በመጡ ታጣቂዎች ጭምርም በመታገዝ እንደሆነ የተነገረ ይገኛል። አሁን ግን በጋምቤላ ክልል አስቸኳይ ጊዜ አዋጅ መታወጁ ነው የተነገረው። የጣሊያኗ ጠቅላይ ሚኒስትር ሌላ አነጋጋሪ ነገር ተናግራለች። 2025 አስጨናቂ አመት ነበር፣ ነገር ግን አትጨነቁ፣ ምክንያቱም የሚቀጥለው አመትም ከዚህ የባሰ የከፋ ይሆናል ሲሉ የጣሊያኗ ጠቅላይ ሚኒስትር ሜሎኒ ተናግረዋል። እሳቸው ሄደን የተናገሩት በገና በዓል አከባበር ስነስርዓት ላይ ለመንግስት ሰራተኞች ባስተላለፉት መልእክት ነው። ይህን የተናገሩት 2025 አስጨናቂ ነበር፣ 2026 ግን የባሰ ይሆናል ማለታቸውን ተከትሎ ብዙዎችም ሀሳብ እየሰጡበት ይገኛሉ።